በእናንተ ሳይድ ፌዝ ከእግዚአብሔር ነው ወይስ ከራሱ ከሰውየው ነው? እምነት ከእግዚአብሔር ነው ተብሎ ሊነገር ይችላል፣ ከእኛም ነው ተብሎ ሊነገር ይችላል። ምንም ማለት ነው። ከእግዚአብሔር ነው ከተባለ ለቅዱስ ዮሐንስ አፈወርቅ እንደሚያስቀምጠው ነው። ይህም ሰው ለማመን ገና ከጀምሩ ያው እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው ስለሚል ጌታ ኢየሱስ መምጣት አለበት፣ የእግዚአብሔር ቃል መስጠት አለበት፣ እንድናምን እንዲህ ያለው እድል መመቻቸት አለበት። እንዲህ አይነት ነገር በሌለበት ሁኔታ ሰው ተነስቶ ሊያምን ስለማይችል አንደኛው ይሄ ነው ከእግዚአብሔር ሳይድ ስንናገር። ፕላስ ደግሞ ይረዳልም ምን እንድንል እንድናምን። ከእኛ ሳይድም ደግሞ አለ። ይህም ምንድን ነው? ማመን ማለት በተደጋጋሚ ከዚህ ቀደም እንደተናገር ነው ኦገስቲንም እንደሚያስቀምጠው to believe is to think with assent ይላል። ማመን ማሰላሰልን፣ ማገናዘብን፣ መፍቀድን ይጠይቃል። ስለዚህ ምንድን ነው አሁን የኦገስቲንን ትምህርት እዚህ ላይ ተቀበላሉ እያልኩኝ አይደለም። ከተቀበልኩም ቀደም ባሉ ጊዜያት ላይ የነበረውን እምነቱን እቀበላለሁ። የኦገስቲንን ማለትም ከአንቲፔላጂያን ስራዎቹ ቀደም ባሉ ስራዎቹ ላይ በተለይ በዚህ አንቲማኒኪያን ስራዎቹ ላይ ያስቀመጣቸውን ነገሮች ስለ ነፃ ፈቃድ ምናምን እነሱን እቀበላለሁ። ችግር የለባቸውም። እንግዲህ ከሞላ ጎደል ማለት ነው። ከፎርትናተስ ጋር ካደረገው ውይይት በኋላ የተወሰነ ሰምሃው እየተቀየረ የሄደው ከዛ በኋላ ደግሞ በተለይ የፔላጂያን ኮንትሮቨርሲ ላይ በተለይ ወደ መሞቻው ሰዓት ላይ ከዚህ ዓለም ወደሚለይበት ጊዜ ሲደርስ ላይ የተቀየረ ነገር ቢኖርም ስለዚህ ግን ምንድነው ቁም ነገሩ ለማመን ማሰላሰል ማለት ይጠይቃል። እና እኛ ራሳችን ደግሞ ፈቃዳችን ሙሉ በሙሉ የጠፋ አይደለምና የማመን አቅም ሙሉ በሙሉ የተሳነን አይደለንምና የሰኛ ምናምናለን፣ ግን የእግዚአብሔር እርዳታ ያስፈልገናል። ስለዚህ ሁለታችንም ጋር አለን። ስለዚህ የቀጣ ነፃ ፈቃድ ጋር ሄዳል ማለት ነው። ነፃ ፈቃድ ስቲል አለን። ፌዝ ግማሹ እግዚአብሔር ለእናንተ የሚሰጥ ግማሹ ደግሞ እናንተ የምትሰጡት ነው። በፍጹም አይደለም። ግማሽ የምናዋጣበት ነው። በፍጹም አላልኩም። እኛ ነፃ ፈቃድ አለንና እናምናለን፣ እግዚአብሔር ደግሞ ይረዳናል ነው በዚህ ሁሉ ውስጥ። ፌዙ ግን የምታምኑበት ሴቪንግ ፌዝ ያ ፌዝ ከእግዚአብሔር ዘንድ ነው ከእናንተ ዘንድ ነው? ፌዙን ይመል እኮ ወይ ታንዴ ቆይ፣ ፌዝ ስትል አክት ኦፍ ፌዝ ነው ወይስ ኦብጀክት ኦፍ ፌዙን ነው እያወራኝ ያለው? አንተ አክት ኦፍ ፌዝ ነው እንጂ አንተ ኦብጀክት ኦፍ ፌዝ ፌዝ የምታደርግበትማ እግዚአብሔር ነው። አክት ኦፍ ፌዙ ራሱ ፌዝ የምንለው ራሱ አክት ኦፍ ፌዙ ከሆነ ምን ይጠይቃል አልኩ? ፈቃድን ይጠይቃል። ሰው ደግሞ ነፃ ፈቃድ አለው። እኮ እሱን እኮ ነው አክት ኦፍ ፌዙን ከሆነ ሰው የሰው ኖርማሊ አክት ኦፍ ፌዝ ስንል አንተ ካንተ ለመዳን የሚጠበቅ የምታደርገው እግዚአብሔር የሚያደርገው አይደለም። ፌዙ ካንተ የሚጠበቅ ነው። ያ ፌዝ በእናንተ ፌዙ ከእናንተ የሚጠበቅ አይደለም፣ ከእግዚአብሔር ነው። ፌዙ የሚጠበቀው ከእግዚአብሔር ነው። ኦገስቲንም እንደዛ ይላል። ኦገስቲን በኋላ ላይ ነው የመጣው። ምንም ከሱ በፊት የሌለ ትምህርት ነው ወደ መጨረሻ ላይ ይዞ የመጣው። እሱን እኮ ከዚህ በፊትም ሄጄበታለሁ። የኦገስቲን ፌዝ ከእግዚአብሔር ዘንድ ነው ይላል። ምንም እሱን ምንም ይሄ የኦገስቲንንማ የኦገስቲንንማ ተናግረናል እኮ ከዚህ ቀደም እኔም ተናግሬያለሁ። በሰፊውም ደግሞ እመጣበታለሁ። ኦገስቲን በተለይ ደግሞ ኦን ዘ ፕሪዴስቲኔሽን ኦፍ ዘ ሴንትስ ላይ በተለይ የመጀመሪያው መጽሐፍ ላይ ምናምን በግልጽ ያስቀምጣል። በቃ እምነት ራሱ እያለ ያስቀምጣል። ይሄ የእምነትን የመጨመር ጉዳይ ብቻ ሳይሆን የመስጠትም ምናምን ይልና ኢየሱስ ትንሽ ሰማው ለጠጥ ይልና በቃ በቅድመ ውሳኔ ላይ የተመሰረተ እንደሆነ እግዚአብሔር አምላክ አንዳንዶችን ለማዳን ይፈልጋል፣ ይወዳል። ለማዳን የሚወደው የሚፈቅደው ራሱ እግዚአብሔር አንዳንዶችን ብሎ ነው የሚያምነው። ኦገስቲንንም አንተ ሙሉ በሙሉ አትቀበሉም። አሁን ዛሬ እንደሰማው ኦገስቲን እግዚአብሔር እያንዳንዱን ግለሰብ ለማዳን ፍላጎት ነው። ኦገስቲንን ያነሳውበት ሪዝን አንተ ስላነሳው ነው። ነገር ግን አሁን ስቲል ያልተመለሰ ኦገስቲንማ ኦብጀክት ኦፍ ፌዝ ስንል ፌዝ አለ። የኦገስቲንንማ ለምን እንዳነሳው ነው እሱንማ እኔ እኮ እዛው እኮ አብራርቼ አልፌያለሁ። ናውሌ ኦገስቲንን ያነሳሁት ግን ተቀብዬው አይደለም። ትምህርቱን ከተቀበልኩ ነው የምቀበለው ቀደም ባለ ጊዜው ላይ ያለውን ነው ብዬ እኮ አሁን ቅድም እኮ ተናግሬ ያለፍኩት። አሁን መልሰህ ኦገስቲን ብለህ አነሳብኝ እንጂ እዛው ላይ ምን አልኩኝ? ኦገስቲንን ትምህርቱን እዚህ ላይ ግን እቀበላለሁ ማለት አይደለም አልኩኝ እዛው ጋር። ታዲያ ምንድነው ከተቀበልኩም ምንድነው በተለይ በዚህ ከአንቲፔላጂያን ስራዎቹ በፊት ያሉ ስራዎቹ ላይ የገለጻቸው
ጥሩ ጥሩ ገለጻዎች አሉ ስለ ነጻ ፈቃድ። በተለይ አንቲማኒኪያን ስራዎቹ ላይ በጣም በግልጽ ተቀምጠዋል። ከፎርቱናተስ ጋር የነበረውን ክርክር ማየት በቂ ነው። ነጻ ፈቃድን በጣም በሚገባ ዲፔንድ ሲያደርግ አይተነዋል። ልክ እንደናማን ከሱ በፊት እንደነበሩት እንደ ሌሎች አባቶቹ ብቻ ሳይሆን ኦገስትን በሱ ሰዓት እንደነበሩት እንደነማን እንደነ ጄሮምም ነጻ ፈቃድን በጣም በኃይለኛው ያስተምር ስለነበር ምንም እንኳን በነ ፔላጂየስ ሰዓት እርሱም የነበረና ለፔላጂ ጄሮም ጋር ኮንቴምፖራሪ ነው። ያው እኔ እኮ እሱን እኮ ነው ያልኩህ። አሁን ከሱ በፊት የነበሩ አባቶችም እንዳስተማሩት አልኩኝ። ቀጠል አድርጌ ደግሞ በሱ ሰዓት የነበሩትም አባቶች እንደተናገሩት ብዬ እኮ ጄሮም አልኩኝ። ከዛን በሱ ሰዓት የነበሩ አባቶችን ብዬ ጄሮምን ስጠቅስ አንተ ደግሞ መሀል ትገባና አይ ጄሮም የሱ ኮንቴምፖራሪ ነው ትለኛለህ እኮ። የሱ ኮንቴምፖራሪ ነው ማለት እሱ በነበረበት ጊዜ ነበረ ነው ማለት ነው። እኔም እኮ እንደዛ ብዬ ነው የተነሳሁት። እንትን ኔትወርኩ ነው የመሰለኝ እየተደማመጠን አይደለም ነው። ጄሮም ኦገስትን በነበረበት ሰዓት የተነሳ ሰው ነው። ያውም እነ ፔላጂየስን በተነሱበት ሰዓት የነበረ ሰው ነው እያልኩኝ እኮ ነው። ልክ ኦገስትን ለነ ፔላጂየስ መልስ እንደሰጠው ሁሉ ጄሮምም እኮ ሰጥቷል። ግን ጄሮም በነጻ ፈቃድ ያምናል። ኦገስትን ነጻ ፈቃድን ክዶ እንትን ሲል፣ ጄሮም ግን ነጻ ፈቃድን ባልካደ መልኩ ነው ፔላጂየሳውያንን ለፔላጂየሳውያን መልስ ሲመልስ የምናየው። ስለዛ ምንድነው ምን እያልኩኝ ነው? ኦገስትን በኋላ ላይ ያመጣው የራሱ ትምህርት አለ። ከሌላ የክርስቲያን አባቶች ጋር ትምህርቱ የማይመሳሰል ከሆነ ኦገስትንም ቢሆን ማንም ሊቀበሉ አይችልም። ከሌሎች የክርስቲያን አባቶች ሁሉ ጋር ከኮንሰንሰሱ ጋር የማይስማማ ከሆነ ማለት ነው። ነጻ ፈቃድ ላይ ደግሞ ኮንሰንሰስ ፓትረም አለው ነው። ተመስገን ትወርዳለህ። ለምን አይደለም የምትለው? የቤተ ክርስቲያን ትምህርት ነው፣ ያንተ አባባል ነው። በማስረጃ እሺ ኩስ ወረድና በቃ እንደዛ ነው የሚሻለው። ትረብሻለህ። የክርስቲያን ምንድን ነው? የክርስቲያን ትምህርት ነው። ያው የክርስቲያን ትምህርት ነው። የቤተ ክርስቲያን ትምህርት በምንድን ነው የምናውቀው? በመጽሐፍ ቅዱስና በአባቶች ትምህርት። በአባቶችም ትምህርት አለ። በምንድን ነው? በመጽሐፍ ቅዱስ ላይም ይሄ የተገለጸ ነገር ነው። በአባቶች ትምህርት ሁሉም በቃ ኮንሰንሰስ አለው። ራሱ እያልኩ እኮ ነው። የነጻ ፈቃድ ጉዳይ ኮንሰንሰስ አለው። ኮንሰንሰስ ፓትረም አለው። እሺ ብዙ ስለ አባቶች እኔ ጆን ክሪስቶስተምን ምናምን ማንሳት እንችላለን። ለጊዜው ወደ በኋላ እንመጣለን። ወደ ፋዘርስ ማለት ነው። ዲስከስ እናደርግበታለን ስለ ፌዝ ላይ ማለት ነው። በችግር የለም። ግን ስቲል አንደርስታንድ ያላረኩት ያንተን ቆይ በስነስርዓት አንደርስታንድ ያላረኩት አሁን ፌዝ ራሱ የምናምንበት የምንድንበት ያ ራሱ ከእግዚአብሔር የተሰጠን ነው ወይስ እኛ ኮንትሪቢዩት የምናደርገው ነገር አለ? ፌዝ ነው ያልከው። ያ ግሬሱን አክሰፕት የምናደርግበት ፌዝ እሱን እኮ ነው ያልኩህ። ፌዝ ሁለት አይነት ፌዝ አለ ብለን ኦብጀክት ኦፍ ፌዝ እና አክት ኦፍ ፌዝ። ኦብጀክት ኦፍ ፌዝ ስንል ይሄ የምናምናቸው ነገሮች ማለት ነው። ለምሳሌ አስተምህሮ ሊሆን ይችላል። እሱ ኦብጀክት ኦፍ ፌዝ ነው። አስተምህሮ ከእግዚአብሔር ዘንድ የተሰጠ አስተምህሮ ነው። እሱ በቃ ከእግዚአብሔር የሚሰጥ ነው። ይሄኛው እምነት ማለት ነው። አክት ኦፍ ፌዝ ደግሞ እኛ የምናደርገው ነው። ሚኒንግ የምናምነው ማለት ነው። ይህ የምናምነው ነገር ደግሞ በፈቃዳችን ላይ የተመሰረተ ነው። ስለዛ ኦኬ እምነት አክሊል አንተ አምነህ ነው? አዎ። በምን? በፈቃዴ። ማን አግዞ? እግዚአብሔር። ስለዛ ስለ እምነት ስናወራ የራሴን ብቻ ነጥዬ ከእግዚአብሔር ነጥዬ አላወራም። አዎ እኔ ነፃ ፈቃድ ስላለኝ አምናለሁ፣ ግን እግዚአብሔር ደግሞ ይረዳል። ስለዛ የእግዚአብሔር እርዳታ አለ፣ እኔም በነፃ ፈቃዴ አምናለሁ። ምንም ይሄ ግልጽ እኮ ነው። ስለዚህ ካንተ የሆነ ፌዝ የለም። አንተ ፌዙን ለመቀበል ነው ዊል ያረከው። እሺ እምነቱ ላይ ራሱ ሲጀምር እምነት ከመስማት ነው፣ መስማትን በእግዚአብሔር ቃል ነው ስለሚል በፈቃዴ ሰምቼ አምናለሁ ነው እንጂ ወይስ አልተረዳኝም? በእናንተ ዘንድ እንዳለው አሁን ይሄ ዝም ብሎ እምነትን አንስቶ እግዚአብሔር ለሰዎች ዝም ብሎ እንደዚሁ ይሰጣል አይነት ነገር ሳይሆን ገና ከጅምሩ ምንድነው ያንን ኦብጀክት ኦፍ ፌዝን እሰማና ቀደም ኦብጀክት ኦፍ ፌዝን አክት ኦፍ ፌዝ አድርግ ብዬ ለይውል ለዛ ነው ኦብጀክት ኦፍ ፌዙን እሰማና ዘን እኔ ራሴ ደግሞ ፈቅጄ አምናለሁ። ግን የእግዚአብሔርን ቃል እንደዚህ እንድቀበለውና እንዳምነው ግን እግዚአብሔር ግን ይረዳኛል። እግዚአብሔር ይረዳኛል። ልክ የሊዲያን ልቧን ከፈተላት እንደተባለው የሰዎችን ሁሉ ልብ የሚከፍት የሊዲያን ልብ ከፈተ ማለት ዳግም ወለዳት አይደለም። አንዳንድ ሰዎች እንደዚህ ይጠቅሳሉ። የለም እንደዛ የሚል ነገር የለም። ዳግም አልተወለደችም። በቃ ልቧን ከፈተ ነው። እግዚአብሔር ለሁሉም ሰው እጁን የዘረጋ ነው። የሁሉም ሰው ልብ ይከፍታል፣ እንዲያምኑ ያደርጋል። ስለዛ የስ ከኔ የሚጠበቅ ነገር ይሄ ነው።
ቆይ አሁን ክሊር እያደረግን እንሄድ። አሁን ለምሳሌ ኤፌሶን 2 ላይ you are saved by grace through faith የሚለው ያ ፌዝ የተባለው ምንድን ነው? ሳባ እምነት ነው። ጸጋው በእምነት አድኗቸዋል። ያ እምነት ከእግዚአብሔር ዘንድ ነው ወይስ አንተ ፕሮዲውስ ያደረከው ነው? እሱን እኮ ነው አሁን ቅድም የነገርኩ። ያ እምነት ፌዝ ምንድን ነው? እምነት አልከኝ ኦብጀክት ሳብጀክት ምናምን ሳይሆን እምነት ምንድን ነው? እኮ እሱን ልንገራ። ያ እምነት ከእግዚአብሔር ነው ወይስ ካንተ ነው ሲባል እምነቱ ከእግዚአብሔር ነው የሚባልበት አግባብ አለ። እኛም ደግሞ እዚህ ውስጥ አለን የምንባልበት ደግሞ አግባብ አለ። ከእግዚአብሔር ነው የሚባለው ልክ ቅዱስ ዮሐንስ አፈወርቅ እንደሚያስቀምጠው ባይመጣና ቃሉን ባይሰጥማ እኛ ራሳችን እንዴት እናምን ነበር? ማመን አንችልም የሚልና ሮሜ ምዕራፍ 10 ቁጥር 14ን ይጠቅሳል። ምን ብሎ? እምነት ከመስማት ነው፣ መስማትም እግዚአብሔር ቃል ነው። ስለዚህ ጳውሎስ ይህም ከእኛ አይደለም ብሎ ተናገረ። ከምን አንጻር? ለማመን እንኳን ጌታ መምጣት አለበትና ቃሉን መስጠት አለበትና ቃሉን ባልሰጠበት ሁኔታ ማመን የለምና። ለምን? እምነት ከመስማት መስማትን በእግዚአብሔር ቃል ስለሆነ። አየው፣ ከዚህ አንጻር አድርጎ ቅዱስ ዮሐንስ አፈወርቅም ከእግዚአብሔር ይለዋል። ይህንን ነገር ግን ሰምተን ደግሞ እኛ ፈቅደን ደግሞ ማመን አለብንና እዛው ጋር ቅዱስ ዮሐንስ አፈወርቅ መጀመሪያ ምን ይላል? ከእኛ የእኛን ፓርት ደግሞ ሲናገር ይላል ማመን አለብን። እምነትን አመጣ፣ ይህም ነፃ ፈቃድ እንዳለመበረዝ ነው ይላል። ስለዚህ አዎ የእኛ ፓርት አለ፣ ይህንን ማመን አለብን። ግን ደግሞ ይህንንም ካንስል ያደርገውና ይላል እዛው ጋር ቀጠል አድርጎ ማለት ነው ቅዱስ ዮሐንስ አፈወርቅ። እንዴ ይህም ከኛ አይደለም ማለት አለ። ለምንድን ነው ከተባለ ይሰማል ነው ወይስ ኔትወርክ አይሰማም? ጠፍቼ ነበር እንዴ? ይሰማል። አንበጣ አውቀዋለሁ እሱ። ኦኬ እየተሰማ ነበር። ይሰማል ተምትለው እንኳን ይሰማል። እሺ ቀጥል ነው ወደ እንግዲህ ኦኬ አሁን ጥያቄ አሁን ምንድን ነው? አሁን ቅዱስ አፈወርቅ እንደተናገረው ጆን ክሪስቶስ እንደተናገረው ኦፍኮርስ ያ ራሱ ካንስል አድርጎ ደግሞ ይሄ ራሱ ከሱ እንደሆነ ያሳያል ብሎ ያስቀምጣል። አሁን ጥያቄ እዛ ጋር እንድትመልስ ከምን አንጻር ነው ከሱ ይሆናል ያለው? ከምን አንጻር ነው ከሱ? ትክክል ትክክል ያልከው ትክክል ነው። እሱን እኮ ነው ላስቀምጥልህ። አሁን ጥያቄ ምንድን ነው? እምነት የተባለው የተሰበከው የእግዚአብሔር ቃል ነው ወይስ እምነት ሌላ ነገር ነው? እምነት የተሰበከው የእግዚአብሔር ቃል ነው ወይ? የእግዚአብሔር ቃል እምነት የሚሆነው ኦብጀክት ኦፍ ፌዝ ከሆነ ነው። ቅድም ይህንን ለይቼ የነገርኩ ለዚህ ነው እንጂ አሁን እኛ የምናወራው እምነት አክት ኦፍ ፌዝ ግን አይደለም። ለምን ከተባለ ገና ከጀምሩ እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው እየተባለ የእግዚአብሔር ቃል ራሱ እምነት ነው ከተባለ እምነት ከመስማት ነው፣ መስማትም ከእምነት ነው እንደማለት ነው። ሴንስ አይኖረውም፣ ራሱ ሴንስ አይሰጥም። እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው። የእግዚአብሔር ቃል የእግዚአብሔር ቃል ነው፣ እምነት ነው። የእግዚአብሔር ቃል ለሁሉ ነው፣ ለሁሉ ይሰበካል። ሰው ፈቃደኛ የሚሆን ያንን የእግዚአብሔርን ቃል ሰምቶ ያምናል። እንዲያምን ግን ሁልጊዜም የእግዚአብሔር እርዳታ ከእርሱ ጋር አለ። ያንን እየተናገርን ያለ ነው። ምንድን ነው ማመን? ሰው አሁን ለምሳሌ ያ ሰውዬ ያምናል የምትለው አሁን ኤፌሶን 2:8 ላይ ያ ሰውዬ የሚያምነውን ነው ወይስ ስለ እግዚአብሔር ቃል እያወራው ነው? የኔ ጥያቄ አሁን ኦብጀክት ኦፍ ፌዝ አልከው። ኦብጀክት ኦፍ ፌዝ እግዚአብሔር ቃል ሊሆን ይችላል ነው ብለኛል። ያ ኦብጀክት ኦፍ ፌዝ ያልከውን እያወራ ነው ኤፌሶን 2 ወይስ አንተ የምታምነውን እምነት ነው እያለ ያለው? አይደለም እንትን የኤፌሶን ምዕራፍ 2:8 ላይ ጸጋው በእምነት አድኗቸዋል የሚለው አክት ኦፍ ፌዝ ነው፣ ኦብጀክት ኦፍ ፌዝን አይደለም። ለዛ ነው ቅዱስ ዮሐንስ አፈወርቅ ከእኛ ፓርቲ የሆነውን ደግሞ ያሳያል ብሎ የጀመረው። ይህ ኦብጀክት ኦፍ ፌዝ ሳይሆን ምንድነው አክት ኦፍ ፌዝ ስለሆነ ነው፣ ማመንን የሚያሳይ ስለሆነ። ስለዚህ አክት ኦፍ ፌዙ ራሱ ነው ብለኛል። ፌዝ እዛ ጋር ያወራው። ስለዚህ የአክት ኦፍ ፌዝ ከእግዚአብሔር ተሰጥቶ ነው ቡስት እንዳታረግ እንጂ አንተ አይደለም። አይ ከምን አንጻር ነው ተሰጠ የተባለ የሚለውን እኮ እዛው ጋር እኮ ቅዱስ ዮሐንስ አፈወርቅ እኮ መለሰው። አንተ አይቼዋለሁ እንዳልከኝም ነው ላይ በውስጥ እንዳታደርጉ ምንም እናንተ ማመን ስለማትችሉ ከዚህ ውጪ ስለሆናችሁ እግዚአብሔር መጥቶ ዝም ብሎ እምነትን ለእናንተ ሰጣችሁ የሚባል ነገር እዛ ጋር ሸታውም የለም። ይሄ እናንተ ትምህርት ማለት ነው። ቅዱስ ዮሐንስ አፈወርቅ እየተናገረ ያለው ነገር ምንድነው? ከእኛ የሆነውን ፓርት ደግሞ ያነሳል። እንደውም ነፃ ፈቃድን በማይቃወም መልኩ ካለ በኋላ እዛው ጋር ቀጠል አድርጎ ይህም ከእኛ አይደለም አለ ጳውሎስ ይልና ይህን ሲያብራራ ከምን አንጻር ነው ይላል። እኛ ማመን ስለማንችል ሳይሆን ገና ከጅምሩ ለማመን ራሱ ጌታ መጥቶ ባይወርድ ኖሮ ማመን ባልቻልን ነበርን የሚለው ቃሉን ባይሰጠን ኖሮ። ለምን? እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ይላልና። እስቲ አሁን ወንድማችን ቅዱስ መካነ ኢየሱስ የሚል ስም ያለው ወንድማችን ያወጣኸው የዮሐንስ አፈወርቅን ከሆነ
ከመጀመሪያው ጀምሮ ምንም ተቃውሞ የለኝም። ከዮሐንስ አፈወርቅ ጋር ምንም ተቃውሞ የለኝም። በደንብ አንብቤዋለሁ። ስለዚህ እኔ የተናገርኩት ስለ ቅዱስ ዮሐንስ አፈወርቅ የተናገርኩት ነገር ስህተት አለው? ስህተት የለውም። እሱን አይደለም ስህተት አለው ያልኩት። እኔ ቅዱስ ዮሐንስ አፈወርቅ ያልከውና እኔ ያው ቅዱስ ዮሐንስ አፈወርቅ ያወራውን አንተ የተናገርከውና እኔ የተጠየቁት ሌላ የተለያየ ነገር ነው። እኔ እያልኩ ያለሁት የፌዝ እኛ የምናምነው እምነት ነው ኤፌሶን ምዕራፍ 2 ላይ ያለው ካልከኝ፣ ስለዚህ እንደዛ ከሆነ ያ እምነት ጊፍት ኦፍ ጋድ ነው እያለ ነው ጳውሎስ እዛ ክፍል ላይ ጊፍት ኦፍ ጋድ ነው ቡስ እንዳታደርገው እግዚአብሔር ዘንድ ነው አለ። ስለዚህ እንደዛ ከሆነ አሁን እኛ የምናምነው እምነት ነው ካልክ እሱን ኮንሲድ ካረግ፣ ስለዚህ ያ የምንድንበት እምነት እግዚአብሔር የተሰጠን ነው ማለት ነው የሚለው ነው። ስለዚህ ይሄ ነው እኔ ፖይንት ኢምፕሩቭ ማድረግ የፈለኩት። አሁን እኮ እሱን ነው እኔም እያልኩ ያለሁት። ይሄ ነገር ነፃ ፈቃድን የሚያጣርስ ነገር አይደለም። አሁን በእናንተ ዘንድ ያለው እምነት ራሱ ቀጥታ የተሰጠን ስለሆነ ከእኛ ምንም የሆነ ነገር ስለሌለ በውስጥ አናደርግም፣ አንኩራራም። በቃ ያው እምነቱንም ራሱን የሰጠን ከኛ ምንም ፈቅደን ያመንነው ነገር የለም ምናምን ስለምትሉ ማለት ነው። እኛ በፈቃዳችን ያመንነው ሳይሆን እግዚአብሔር በእኛ ውስጥ የፈጠረው እምነት ነው የሰጠን እምነት ነው ስለምትሉ፣ እዚህ ጋር ደግሞ ጳውሎስ እየተናገረ ያለው ያንን አይደለም ነው እያልኩ ያለሁት። ጳውሎስ እየተናገረ ያለው ይህም ከእኛ አይደለም ብሎ ሲናገር ልክ ቅዱስ ዮሐንስ አፈወርቅ እንደተረጎመ ከአንተ ተርጓሚ ይልቅ የቅዱስ ዮሐንስ አፈወርቅ ተርጓሚ እዚህ ጋር ትክክል ነው ብዬ አስባለሁ። ምክንያቱም ቅዱስ ዮሐንስ አፈወርቅ እንደሚናገረው ከምን አንጻር ነው ብሎ ተናገረ? ይህንን የእምነት ስጦታን ጌታ ባይመጣ ኖሮ እና ቃሉን ባይሰበክ ኖሮ እኛም ማመን ባልቻልን ነበረ ብሎ ስለሚያስቀምጠው ከዛ አንጻር ነው እንጂ ከእኛ የሆነውን ፓርት በመዘንጋት የሆነ አይደለም። የእኛ ፓርት ደግሞ አለ፣ የእኛ ድርሻ አለ። እዛው ጋር ቅዱስ ዮሐንስ አፈወርቅ እንደዚህ ይላል፣ የእኛን ድርሻ ደግሞ ይናገራል ይላል። እዛው ጋር የእኛን ድርሻ ደግሞ ይናገራል። ምንን? እምነትን አንስቶ ይላል። ስለዚህም ነፃ ፈቃድ እንዳለን ያሳያል ይላል። እዛው ጋር ነፃ ፈቃድ ብሎ ቃል በቃል ጠቅሶ ማለት ነው። ከዛ ላይ ግን እዛው ጋር ቀጠል አድርጎ ግን በምን ካንስል ያደርገዋል አለ። ይሄ የፈለገ ነፃ ፈቃድ ኖሮ ምንም እንኳን ብታምንም ማመን ብትችልም ማለት ነው እሱን ከላይ አስቀምጦታል። ስለዚህ ያምናል። ግን የፈለገ እንዲህ ቢሆን ራሱ ግን ነው ጌታ መጥቶ ቃሉን ባይሰጠን ኖሮ ማመን እንችል ነበር ወይ? አንችልም። ስለዚህ አንኩራራም። አየህ፣ ከዚህ አንፃር ላንኩራራ እንችላለን። ትክክል። እኛም እኮ በውስጥ እናደርጋለን። እኔ እንዲህ ነኝ እያለን እኮ እንኩራራለን አላልንም። ገና ከጀምሩ ጌታ ባይመጣ፣ እሺ ቃሉን ባይሰጠን፣ ባንሰማ፣ እሺ ማመን ባልቻለን ነበር። እምነት ከመስማት ነው፣ መስማትን በእግዚአብሔር ቃሉ እንደተባለ። ስለዚህ በውስጥ አናደርግም፣ አንኩራራም በዚህ ግን የኛን ፓርት ግን የኛን ድርሻ ግን ቅዱስ ዮሐንስ አፈወርቅ አስቀምጧል። ጳውሎስም በዛ መልኩ ነው። እኔ ቅዱስ ዮሐንስ አፈወርቅ እዚህ ጋር ትክክል ነው ብዬ ነው ማምነው። የቅዱስ ዮሐንስ አፈወርቅ ትርጓሜ ነው የሚይዘው። ኦኬ፣ በቃ ችግር የለውም። ይሄን ፖይንት